ፍቅር በሌላ ቪዲዮ መታለች ማለት ነው። በራሷ ቻናል ተበድዬ ያለው አብርሽ ዋሽቶኛል በማለት ተናግራለች። የእውነት በጣም ያዛዝናል። አብርሽ እንደዚህ አይነት ሰውም አይመስለኝም፣ እንደዚህ ያደርጋል ብዬም አላስብም። ነገር ግን ፍቅር ተበድዬ ያለው እስካሁን ከቤት ውስጥ አልወጣውም፣ ቤተሰብ ላይ ሸክም ሆኛለሁ በማለት እያለቃቀሰች ተናግራለች። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ፍቅር መታለች ማለት ነው። ከቆይታ በኋላ ለብዙ ወራቶች ጠፍታ ነበረ። አሁን ግን መታለች። ስለ ፍቅር ብዙ ነገር ተብሏል። አረገዘችም ተብሏል። ፍቅረኛ ይዛለችም ተብሏል። ብዙ ነገሮች ስለ ፍቅር ብዙ የተባለ ነገር አለ። እንግዲህ ያ ነገር ከእውነት የራቀ እንደሆነም በራሷ ቻናል መስማት ችለናል ማለት ነውና ብቻ በጣም ይገርማል። እኔ ያለችው ቪዲዮ ውስጥ ብዙ ነገሮችን ብላለች እውነት ለመናገር እና ማለት እኔ ሰው እንዲጠላኝ ነው አብርሽ እንደዛ ያደረገው በማለት ብዙ ነገሮችን ብላለች። ዋሽቶኛል ብላለች። ምክንያቱም እኛ ቪዲዮ ላይ ያየነውን ነው እንጂ እሷ ጋር ምን እውነታ እንዳለ ምንም የምናውቀው ነገር የለም። እኛ እነሱ የተናገሩት እነሱ ያወሩት እነሱ ይዞ ወደኛ የመጡትን ብቻ ነው እኛ ይዘን የምንሮጠው እንጂ በጀርባ ምን እንዳለ ከካሜራ ጀርባ ምን እንዳለ እኛ ምንም የምናውቀው ነገር የለምና እዚህ ሚዲያ ላይ እስተመጡ ድረስ ደግሞ አንድ ሰው የሚዲያ ተጠቃሚ እስከሆነ ድረስ የመሰለውን በኮሜንትም ይሁን በራሱ ቻናል ላይ ሀሳብ መግለጽ ግድ ስለሆነበት ይሰጠዋል ማለት ነው። ምክንያቱም ያው ሚዲያ የሚጠቀም ሰው ማንኛውም ሰው ሀሳብ ይሰጥበታል ማለት ነው። እና እኔ ፍቅር ማለት ተበድለሻልም አልልሽም፣ እውነት አልልሽም፣ እውነት ለመናገር ማለት ነው። እና የዛን ጊዜ ይሄ ልጅ ራሱን አጥፍቶ ቢሆን ኖሮ ዛሬ ተረስቶ ነበረ ማለት ነው። እና እድሜ ለጓደኞቹ፣ ለእህቱ፣ ለወንድሙ፣ ለሙቤ ከዛ ተርፏል ማለት ነው። እና ዛሬ እሱ ከሩታ ጋር ፍቅር ስለጀመረ ይሄ ቅናት ነው እንጂ የእውነት ፍቅር አፍቅረሽ ወይም ደግሞ አይደለም። በፊትም አፍቅረሽ አይደለም፣ የእውነት ነው የምናገርሽ እኔ። ምክንያቱም ሴት ልጅ ነሽ፣ በራስሽ ነሽ ጎርተሹ የሄድሹ እንጂ አብረሽ ምንም ያለሽ ነገር የለም። ካሜራ ላይ አይተናል፣ ቪዲዮ ላይ አይተናል፣ የተናገርሽው ነገርም ሰምተናል። እና ያ ነገር እንደዛ ብሎ እያለ እሷ ትታሄዳ ዛሬ የኔን ስም ለማጥፋት ነው ዋሽቶኛል የምትይው ነገር እኔ እንጃ፣ እኔ አልቀበልም። እውነቱን ልንገርሽ እኔ አልቀበልም እንደ አንድ ሰው ማለት ነውና ስለዚህ እናበረታታሻለን፣ ችግር የለውም ቻናልሽን ማለት ነው። ሰብስክራይብ እናደርግሻለን፣ ሼር እናደርግልሻለን። አምሽሬ በርቺ። ከቤት መውጣት አቅቶኛል ማለትም ብላለች ማለት ነውና ምክንያቱም ትተሹ ነው ሄድሽው፣ አልፈልግህም ብለሽው ነው ሄድሽው። ምንም ቤት ውስጥ የሚያስቀርሽ ነገር ይኖራል ብዬ ነው አላስብ። እንደውም አንቺ በኮንፊደንስ ነው መራመድ ያለብሽ መሄድ ያለብሽ ማለት ነው። ምክንያቱም እሱ አይደለም የተወሽ፣ እሱ አይደለም የተቀየረብሽ፣ እሱ አይደለም አልፈልግሽም ያለሽና ራስሹ ትተሽ ሄድሽውን ሰው ትተሹ ሄድሽ። ዛሬ ይሄን አክል የሚያሸማቅቅሽ ነገር ሊኖር አይችልም። አብረሽ ጥፋተኛ አይደለም ነው እኔ ቪዲዮ ላይ እንዳየነው ማለት ነው። ከካሜራ ጀርባ እንግዲህ እናንተ ምስጢር ሊኖራችሁ ይችላል፣ ወይም ደግሞ ያደረገሽ የዋሸሽ ነገር ሊኖር ይችላል። ግን ካሜራ ላይ ደግሞ አንቺ አልፈልግህም ብለሽው እንደ ሄድሹ ነው የምናውቀው እንጂ አብረሽ አልፈልግሽም አላለሽም ማለት ነው። ድሬዳዋ ሊሄድ ስትይ አብረሽ ሊሄድ አለ። ቤተሰብ ወደ ቤተሰቦችሽ ሽማግሌ ሌላ ካለ ግን ፍቃደኛ አልነበርሽም። አንቺ በእውነቱ ፍቃደኛ አልነበርሽም። ማሳመን ነበረብሽ የእውነት የምትወጪ ከሆነ ማለት ነውና እሱ ትቶሽ ሄዶ ቢሆን ኖሮ ዛሬ እውነት ነው ትሸማቀቃለሽ፣ ከቤት አትወጪም ነበረ ማለት ነው። ምክንያቱም ተወሽ የሆነ ጊዜ ከሱ ጋር ነበርሽ፣ ብዙ ቪዲዮ አብራችሁ ሰርታችኋል፣ ብዙ ነገሮችን አብራችሁ ያሳልፋችኋል። እሱ ከርቶሽ ቢሆን ኖሮ አንቺ በእርግጠኝነት ይሰማሻል፣ ከቤትም እንዳትወጪ ከሰዎች ጋርም እንዳትገናኝ ያደርግሻል ማለት ነው። ይሄ ደግሞ ጀግንነትሽን ነው የሚያሳየው በነገራችን ላይ ማለት ነውና ምክንያቱም ሴት ልጅ ወንድ ልጅን አልፈልግም ብላ ብትሄድ ይሻላል እንጂ ወንድ ልጅ ሴት ልጅን አልፈልግሽም ብሎ ብሄድ ጥሩ አይደለም። የእውነት ጥሩ አይደለም ለሴት ልጅ ማለት ነውና ሞራላዊ ይጎዳል። ስለዚህ አንቺ የእውነት ነው የምልሽ ኮንፊደንስ ሊሰማሽ ይገባል ማለት ነው።
ይሄ ነው ልልሽ የምችለውና እኔ እንጃ ከቤት መውጣት እስከ ዛሬ ቤት ውስጥ ነበርሽ ማለት ነው። እውነት ያዛዝናል። ነገር ግን ትመስላለች ቤት ውስጥ የቆየች ትመስላለች እና ካሜራም ይሁን ብቻ አላቅም ትንሽ ከሰት ብላለች ከስታለች፣ እንዲሁም ደግሞ ቀልታለች ማለት ነውና ቀይ ሆናለች። ቤት ውስጥ እንደከረመችም ያስታውቅባታል ማለት ነው ፍቅር። ለማንኛውም አይዞሽ እንግዲህ ዛሬም ወደ ሚዲያ ስለመጣሽ እናመሰግናለን። አንቺም ደግሞ አንቺ ጋር ያለውንም እውነታም ለመስማት ዝግጁ ነን ማለት ነውና እንሰማለን፣ ችግር የለውም። ግን እኔ አንቺ ተበድለሻል የሚለውን ነገር እውነት ለመናገር እኔ እንጃ፣ እኔ ተበድለሻል አልልሽም፣ ትተሽው ነው የሄድሽው ማለት ነው። እና የእውነት ፈልገሽው ቢሆን ኖሮ የዛን ጊዜ ብዙ ነገሮችን ታስተካኪ ነበረ። ምንም አክል ልጅ ብትሆኝም ቤተሰቦችሽን ማሳመን ትችይ ነበረ። ሽማግሌ እንድልክም ታደርጊ ነበረ ማለት ነው። እና ያው ብዙ ጊዜ ኢትዮጵያ ውስጥ ማለት እንደዚህ ሽማግሌ ምናምን ስላክ በጣም ያከብራሉ፣ ደስ የሚለው ነገር ማለት ነው። እና ምንም ነገር ይፈጠር ምንም ነገር ይሁን ሽማግሌ የያዘው ነገር እርቅ ይፈጠራል ማለት ነው። አይደለም አንድ ሰው ሰውን ገሎ እንኳን እርቅ በሽማግሌ ነው የሚያልቀው ማለት ነው። ብዙ ጊዜ እግ ራሱ ወደ ሽማግሌ ነው የሚመልሰው ማለት ነው። እና ስለዚህ አንቺ ትተሹን ሄድሹና ዛሬ አብረሽ ዋሽቶኛል የምትይው ነገር ትክክል አይደለም። የእውነት አንቺ ዋሽተሹ ሊሆን ይችላል አላቅም እኔ እንጂ አብረሽ ምንም ያደረገሽ ነገር የለም። አይተናላ ስላየ ነው ማለት ነው። አንቺም አልፈርድባችሁም እናንተ ያያችሁትን ነው የምትናገሩት ብለሻል። ምክንያቱም እኛ አንቺ የተናገርሽውን ነው እንጂ እኔ እንደራሲ አንቺ የተናገርሽውን ነው እየሰማሁት ያየሁት እንጂ ሌላ ነገርን አይደለም። ብዙ የተባባላችሁ ነገር ሊኖር ይችላል። አንቺ ጋም በቤተሰቦችሽ በኩል ጫና ተፈጥሮብሽ ሊሆን ይችላል። ነገር ግን ተነጋግራችሁ ትፈቱ ነበረ። በንግግር ሁሉም ነገር ይስተካከል ነበረ እና ያንቺ ፍላጎት ያለመኖርም እንዳለ ነው እኔ ተረዳሁትና ዛሬ እኔ ጋር እውነት አለ። እኔን እመኑኝ፣ እኔ ተበድያለሁ። ከቤት መውጣት አልቻልኩም። እስከ ዛሬ ቤት ውስጥ ነበርኩኝ፣ ቤተሰቦቼ ላይም ሽክም ነበርኩኝ የምትይው ነገር የእውነት አስተካኪ ማለት ነውና ምንም የሆንሹ ነገር የለም። ይሄ ልጅ ዛሬ ራሱን አጥፍቶ ቢሆን ኖሮ አስቢኛ መተነው ነበረ ማለት ነውና እድሜ ለእህቶቹ እነሱ ባይኖሩ ኖሮ ይሄ ልጅ ራሱን አጥፍቶ ነበረ። ይሄን የሆነበት ደግሞ ለአንቺ ፍቅር ብሎ አንቺን ማጣት ስለማይፈልግ በጣም ስለምወድሽ በጣም ስለማፈቅርሽ እና ለዛ ነው ማለት ነው ያኔ ማለት ነው። ዛሬ ደግሞ ሩታ መጣ ያን አስረስተዋለች፣ ያንቺን ቦታ ተክታለች ማለት ነውና ስለዚህ አሁን ቅናት ቢጤ ካልሆነ በስተቀር እኔ እንጃ ፍቅር የምትዩ ነገር እኔ ምንም አልተዋጣልኝም ማለት ነውና ተበዳዩ የተበደለው የበደልሽው አንቺ ነሽ፣ የእውነት አንቺ ነሽ ፍቅርዬ ማለት ነውና ዛሬ መተሽ ግን አብረሽ ዋሽቶኛል የምትይው ነገር እኔ እንጃ እኔ አይዋጥልኝም። ግን ያው ጥሩ አይደለም ለራስሽ አትዋሺ።